አባ ጴጥሮስ የዚሁ የወረዳው ሊቀ ካህናት ወይም ስራ አስኪያጅ፣ ክቡር መምህራችን መምህር ብርሃኑ አድማስ፣ ክቡር የሀገረ ስብከታችን የሂሳብና በጀት ክፍል ኃላፊ የሆኑት መጋቤ ምስጢር መምህር ያሬድ፣ እንደዚሁም የዚሁ የሊባኖስ ቆንስላ ተወካይ ክቡር የዚሁ የገዳሙ የደብሩ አስተዳዳሪ፣ ክቡራን ቆሞሳት አባቶች፣ ወንድሞች፣ ዲያቆናት፣ የሰንበት ትምህርት ቤት መዘምራን፣ በዚህ የተገኛችሁ የልዑል እግዚአብሔር ቤተሰቦች፣ በወደደን እስከ ሞት ድረስ ባፈቀረን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። አምላካችን እግዚአብሔር እንደኛ ኃጢአት እንደኛ በደል ሳይመለከት በምሕረትና በይቅርታው ጠብቆ እንዲህ አምረንና ደምቀን በሁሉ ፊት ተውበን እግዚአብሔር ሞገስን ሰጥቶን እንዲህ ያሰባስበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በስደት ምድር ላይ መጎስ ለሆነችን ለጭንቅ አማላጃችን ለእናታችን ለቅድስት ድንግል ማርያም ለስሟ ክብርና ምስጋና ይሁንልን ብላችሁ አመስግኑት። እስቲ ሁላችሁም በአንድነት ባዶ እጃችሁን አትሄዱም ብላችሁ ይህንን ኃይለ ቃል መስክሩ። ውስጥ ባዶ እጃችሁን መልሱ። ድምፃችሁ አይሰማም። ባዶ እጃችሁን አትሄዱ። እስቲ ኃይለ ቃሉን ድገሙት። እንግዲህ ትምህርቱን ዕውቁ መምህራችን መምህር ብርሃኑ ያስተምሩናል በሰፊው። እንግዲህ ሌሎች የሚመጡ በዚህ ጉባኤ ላይ ለመሳተፍ ከመንገድ ያሉ እነርሱ መጥተው ዋናውን ትምህርት እስክንማር ድረስ ያው አፒታይዘር ይባላል። ብዙ ጊዜ እንደምታውቁት ዋናው ምግብ ከመበላቱ በፊት ለዋናው ምግብ መክፈቻ የሚሆን ቀድሞ የሚቀመስ ግብዣ አለ። እንግዲህ ለዚያች ያህል በብፁዕ አባታችን መልካም ፍቃድ እንግዲህ አጭር መልእክት እንዳስተላልፍ እቺት መድረክ ተሰጥቶኛልና ለብፁዕ አባታችን ረጅም ዕድሜ ከጤንነት ጋር ያደለልን። ባዶ እጃችሁን አትሄዱም የሚለውን ኃይለ ቃል በኦሪት ዘጸአት በምዕራፍ 3 ቁጥር 20 ላይ የምናገኘው ኃይለ ቃል ነው። የያዕቆብ ልጆች በታሪክ እንደምንረዳው ምግብ ፍለጋ ወደ ግብፅ ተሰደዱ ይላል። እነዚህ እግዚአብሔርን የሚያመልኩ እግዚአብሔር አምላካችን ነው ይሉ የነበሩ የያዕቆብ ልጆች ሃይማኖታቸው ከሃይማኖታቸው ጋር ከማይመሳሰል፣ ባህላቸው ከባህላቸው ጋር ከማይገናኝ ወደ ግብፅ ምግብ ፍለጋ ተሰደዱ ይላል። እግዚአብሔር በስደት ያለነው ሁላችንን በቸርነቱ ይጠብቀን። የያዕቆብ ልጆች ከሀገራቸው ተነስተው ምግብ ፍለጋ ወደ ግብፅ ሄዱ።
ወደ እግዚአብሔር ቤት ስትመጡ ምን ይዛችሁ መጥታችሁ ይሆን? አዎ እስራኤላውያን የያዕቆብ ልጆች ይህንን አስበው ባዶ እጃችንን አሉ። ስለዚህ ባዶ እጃችንን እንዴት እንሄዳለን ብለው ተስፋ በቆረጡ ጊዜ እግዚአብሔር በሙሴ አማካኝነት እንዲህ አላቸው፣ ወደ ተስፋይቱ ምድር ያወጣችኋለሁ፣ ማርና ወተት ወደምታፈስሰው ምድር ወስዳችኋለሁ። ወደዛ ስትሄዱ ግን ባዶ እጃችሁን አትሄዱም አለ። ክብርና ምስጋና ለአምላካችን ይሁን። እርግጥ ነው ወደዚህ ጉባኤ ስትመጡ ጤንነት ጎሏችሁ ከነ ሕመማችሁ የመጣችሁ ትኖሩ ይሆናል። በስደት ምድር ፈተናው፣ ማጣቱ፣ መቸገሩ አውጧችሁ ሰላሙ ጎሏችሁ ሰላምን ፍለጋ መጥታችሁ ይሆናል። በዓለም ስትኖሩ በሕይወታችሁ ውስጥ ብዙ የጎደላችሁን ነገር ተሸክማችሁ ወደ እግዚአብሔር ቤት መጥታችሁ ይሆናል። አሁንም እግዚአብሔር ባዶ እጃችሁን አትሄዱም ይላል። ክብርና ምስጋና ለአምላካችን ይሁን። በማቴዎስ ወንጌል ምዕራፍ 10 እንደተጻፈው እናንተ ደካሞች ሸክማችሁ የከበዳችሁ ወደ እኔ ኑ፣ እኔም ደግሞ ምን እላችኋለሁ ይላል? አሳርፋችኋለሁ። የሚያሳርፈን አምላክ ክብርና ምስጋና ይሁን። ዛሬ የተቸገራችሁ በስደት ውስጥ በፈተና ያላችሁ እግዚአብሔር ያሳርፋችኋል። በዚህ በስደት ምድር በሕመምና በስቃይ ያላችሁ ሁሉ እግዚአብሔር መድኃኒት ይሆናችኋል። ወደ እርሱ ቅረቡ፣ ወደ እርሱ ተመለሱ፣ ወደ እርሱ ኑ። እግዚአብሔር እርሱ ዕረፍት ይሆናችኋል፣ እርሱ መድኃኒት ይሆናችኋል። እናም የያዕቆብ ልጆች ባዶ እጃችንን ባሉ ጊዜ እግዚአብሔር ባዶ እጃችሁን አልልክም አለ። በግብፅ ያለውን ወርቅና ንብረት ሁሉ አስይዞ ወደ ተስፋይቱ ምድር ወሰዳቸው ይላል። የተወደዳችሁ እግዚአብሔር ቤተሰቦች መቼም በዚህ በመካከለኛው ምስራቅ ውስጥ ብዙዎች የሚሰደዱ ለሥራ የሚመጡ በወጣትነት ዕድሜ ክልል ውስጥ ያሉ ናቸው። ከሌሎች አገሮች በተለየ ወደ አረቡ ምድር የምንመጣ አብዛኞች በወጣትነት ዕድሜ ክልል ውስጥ ያለንን ይህንን የወጣትነት ዕድሜ ሰርተን ለፍተን ደክመን ሳይሳካልን እንዲሁ በተስፋ መቁረጥ ውስጥ ያለ ሊኖር ይሆናል። እግዚአብሔር መፍትያችን ነው። እግዚአብሔር ለችግራችን ለተስፋ መቁረጣችን ምክንያት የሆነንን ነገር አስወግዶ ተስፋችንን የሚያለመልን አምላክ ነው። ክብርና ምስጋና ለአምላካችን ይሁን። ለፍተን ደክመን ጥረን ምንም ሳናተርፍ ባዶ እጃችንን ያለን ኖር ይሆናል። ወደ እርሱ እናንጋት፣ ወደ እርሱ በንስሐ ሕይወት እንመለስ፣ ወደ እርሱ እንመልከት። አዎ እግዚአብሔር መፍትሄ ያለው እግዚአብሔር መንገድ አለው። በዮሐንስ ወንጌል በምዕራፍ 19 እንደተጻፈው ሐዋርያት ዓሣ ለማጥመድ ወደ ጥብርያዶስ ባሕር በሄዱ ጊዜ ሌሊቱን ሙሉ ዓሣ ለማጥመድ ፈልገው ያገኙት አልነበረም፣ የያዙት አልነበረም። ታሪክ እንደሚነግረን በዓሣ ማጥመድ ሕይወት ውስጥ ደግሞ እነ ጴጥሮስ ብዙ ልብ የነበራቸው ብዙ እውቀት የነበራቸው ናቸው። ልምዳቸውን እውቀታቸውን አፍስሰው ሌሊቱን ሙሉ አንድም ዓሣ አላገኙም ይላል። በነጋም ጊዜ አምላካችን ክርስቶስ ሞትን ድል አድርጎ
በስተቀኝ ጣሉ አላቸው። ጴጥሮስም እጅግ ተገረመ። እኛ እኮ በዚህ ባህር ውስጥ መረባችንን በሁሉም አቅጣጫ ጥለናል፣ ለፍተናል፣ ያገኘነው ነገር የለም። ነገር ግን መረቡን ስለጣልህ እንጥላለን አለ። መረቡንም አንስቶ ወደ ባህሩ በቀኝ በኩል ጣሉት ይላል። ያን ጊዜ ብዙ ዓሣን ማጥመድ ቻሉ ይላል። አስተውሉ። እነ ጴጥሮስ ዓሣ ያጠመዱት ሌላ ባህር ላይ ሄደው አይደለም። እነሱ ሌሊቱን ሙሉ ፈልገው ባጡበት ባህር ውስጥ ብዙ ዓሣ አጠመዱ። በማን ቃል ስለጣሉ ነው? በማን ቃል መረባቸውን ስለወረወሩ ነው? እየሰማችሁኝ ነው? በኋላ ያላችሁት እየሰማችሁኝ ነው? ሌሊቱን ሙሉ ዓሣ ፈልገው ባጡበት ባህር ውስጥ ዳግመኛ ዓሣ ያጠመዱት መረባቸው በማን ቃል ስለተጣለ ነው? አስተውሉ። ሁልጊዜ የእኛ ሕይወት በእግዚአብሔር ቃል የተመሰረተ ሲሆን፣ በክርስቶስ ቃል የተመሰረተ ሲሆን፣ በምክረ ቃል የተመሰረተ ሲሆን፣ ደግመን ለፍተን ባጣንበት ምድር ላይ ብዙ በረከት ይሰበስባል። ተስፋ በቆረጥንበት ምድር ላይ ብዙ ሀብቶችን ይሰበስባል። ስለዚህ ክርስቲያኖች በሕይወት ዘመናችን ውስጥ መልካሙን ፍሬ ለማፍራት፣ የጽድቅን የደስታን ፍሬ ለማፍራት፣ በረከትን ለማግኘት በእግዚአብሔር ቃል የተመሰረተ ሕይወት ሊኖረን ያስፈልጋል። እንደ ወንጌሉ ቃል የተመሰረተ ሕይወት ሊኖረን ያስፈልጋል። ይህ ጉባኤ በየዓመቱ የሚዘጋጀው ሕይወታችን፣ ኑሯችን በተለይ በስደት ምድር ላይ ለምንኖር ለሁላችን እንደ እግዚአብሔር ቃል እየተመላለስን ንስሐ እየገባን ቅዱስ ሥጋውን ክቡር ደሙን እየተቀበልን በኑሯችን ሁሉ ደስታና ሐሴትን እንድናገኝ በኋለኛውም ዘመን ደግሞ መንግሥቱን እንድንወርስ በዚህ ለማጽናት ነው። ስለዚህ የምንማረው የምንሰማውን ቅዱስ ቃል በሕይወታችን እንድንተገብር ያስፈልጋል። እንደ ቃሉ መኖር ስንጀምር፣ በንስሐ ሕይወት መኖር ስንጀምር፣ በቅዱስ ሥጋው በክቡር ደሙ ሕይወት መኖር ስንጀምር ተስፋ ባስቆረጠን ምድር በደከምንበት በታመምንበት ቦታ ላይ እግዚአብሔር ቀና ብለን እንድንሄድ ያደርገናል። ስሙ የአምላካችን የተመሰገነ ይሁን። እንግዲህ አምላካችን እግዚአብሔር በሙሴ አማካኝነት የያዕቆብ ልጆችን ወደ ተስፋይቱ ምድር ሲሄዱ ባዶ እጃቸውን እንደማይመለሱ እንደነገራቸው በነገራቸው ቃል መሰረት ያለውን ነገር ሁሉ ይዘው ወደ ተስፋይቱ ምድር እንደሄዱ ሁሉ ዛሬ ከነ ሕመማችን የመጣን ከነ ችግራችን የመጣን ከነ ሐዘናችን የመጣን ከነ ድካማችን የመጣነው ሁሉ እግዚአብሔር ድካማችንን፣ ሕመማችንን፣ ሐዘናችንን፣ ጭንቀታችንን አስወግዶ ሰላሙን ፍቅሩን ሰጥቶ ወደ ቤታችን መልሰናልና ስለ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ያው እንደምታውቁት የሊባኖስ የተባበሩት አረብ ኤሚሬትና የመካከለኛው ምስራቅ አገረ ስብከት ከሌሎች በውጭ ካሉ አገረ ስብከቶች ጠንካራ አገልግሎት ያለበት ምንም እንኳን በአገር ቢለያይም በቦታ ቢራራቅም የቤተ ክርስቲያናችን አገልግሎት ማዕከልን ጠብቆ በታላቅ ድምቀት ሕዝብን ምዕመናንን በመታደግ የሐዋርያነትን ሥራ አጥብቆ በመስራት በዓለም ሁሉ የተደነቀና እንደ ምሳሌ እንደ አርአያ የሚታይ አገረ ስብከት ነው። ለዚህ ሁሉ ጥንካሬ ደግሞ የብፁዕ አባታችን ቁርጠኛ አመራር ትልቁን ሚና የሚይዝ
በስራ የሚያገኙትን አጋጣሚ ሁሉ በመንፈሳዊ ሕይወታቸው ደግሞ እንዲጠነክሩ እንዲጸኑ ሰንበት ትምህርት ቤቶችን በማደራጀት ጠንካራ የሆነ የትምህርት ስርዓት እንዲዘጋጅ ብፁዕ አባታችን በሰጡት መመሪያ መሰረት እንግዲህ በተባበሩት አረብ ኤሚሬት ውስጥ ያሉ የሰንበት ትምህርት ቤት ህብረት ወይም አንድነትን አንድ ወጥ የሆነ የትምህርት ስርዓት በዚህ በአረቡ ዓለም ያሉትን ወጣቶች ማዕከል ያደረገ ምንም እንኳን የእውቀት ደረጃቸው ቢለያይ መንፈሳዊ ደረጃቸው ቢራራቅ ሁሉንም ማዕከል ያደረገ በሃይማኖታቸው እንዲጸኑና እንዲተጉ ከማድረግ አንጻር ወጥ የሆነ የትምህርት ስርዓትን እንዲዘጋጅ ብፁዕ አባታችን በሰጡት መሰረት ያን በማዘጋጀት ላይ እንገኛለን። በዚህ በአገረ ስብከታችን ያሉትን የሰንበት ትምህርት ቤት ደግሞ የሚመሩበትን መመሪያ ከጠቅላይ ቤተ ክህነት ብሎም ደግሞ በዚህ በአረቡ ዓለም ያሉትን ሰንበት ትምህርት ቤቶች ታሳቢ ባደረገ መልኩ አንድ የሰንበት ትምህርት ቤት መተዳደሪያ ደንብን ለሀገረ ስብከት በማዘጋጀት ላይ እንገኛለን። እንግዲህ እዚህ አብዛኞቻችሁ እንደማያችሁ ወጣቶች ናችሁ። እንደምታዩት ደግሞ ሰንበት ትምህርት ቤቱ እንደየዕድሜ ደረጃ የሕፃናት፣ የታዳጊዎች፣ የአዋቂዎች በማለት ተከታታይ ትምህርቶችን የአገልግሎት ዘርፎችን እያመቻቸ ጠንካራ አገልግሎት በመስጠት ላይ ይገኛልና እንግዲህ ሁላችሁም ወደ ሰንበት ትምህርት ቤት በመምጣት እየተመዘገባችሁ በሃይማኖት በምግባር ጸንታችሁ በሥጋ ማትረፍ ብቻ ሳይሆን በነፍሳችሁ ደግሞ እንድታተርፉ ወደ ሰንበት ትምህርት ቤት እንድትመጡ በዚህ አጋጣሚ አደራ ለማለት እወዳለሁ። አምላካችን እግዚአብሔር ሁላችንንም በምንሰማው ቃል መልካሙን ፍሬ ማፍራት እንድንችል እግዚአብሔር በቸርነቱ ሁላችንን ይርዳን። በድጋሚ ስላየኋችሁ በጣም ደስ ብሎኛል። መቼም እድል ገጥሟችሁ እዚህ መድረክ ላይ ብትሆኑና ያለውን ንባብ ብታዩት እጅግ የሚያምር ኦርቶዶክሳዊ ተዋሕዶ እምነት ምን ያህል በሁሉ ዘንድ እያበራች እየደመቀች እንደመጣች ትልቅ ማሳያ ነውና አምላካችን እግዚአብሔር ሁላችንን በሃይማኖታችን ያጽናን። እልል ብላችሁ እግዚአብሔርን አመስግኑት።